በሀገራችን የኢኮኖሚ ታሪክ ውስጥ እጅግ በጣም ትልቁ ምዕራፍ የተከፈተበትንና ለሁላችንም በሚባል ሁኔታ አዳዲስ የሀብት በር የከፈተልንን ታሪካዊ የሚባል ክስተት በዝርዝር እንመለከታለን። እንደሚታወቀው ለ130 ዓመትና ከዚያ በላይ ሙሉ በሙሉ በመንግስት እጅ ብቻ ተይዞ የነበረው ግዙፉ የሀገራችን የኮሙኒኬሽን ተቋም ኢትዮ ቴሌኮም የሽግግር ምዕራፎቹን አጠናቆ ከ10% በላይ ድርሻውን ለሕዝብ ያቀረበ መሆኑን እናስታውሳለን። ያ ማለት ፓርሻሊ ፕራይቬታይዝ የነበረበት ሁኔታ ሁላችንም እናስታውሳለን። ይህንንም ተከትሎ ከሰሞኑ ከ10.1 ሚሊዮን በላይ አክሲዮኖቹን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በይፋ ሊስት አስደርጓል። ይህንንም ተከትሎ አጠቃላይ ከ3 ቢሊዮን ብር በላይ ዋጋ ያላቸው አክሲዮኖች አሁን ላይ በኢትዮጵያ የካፒታል ገበያ ወይም ደግሞ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል አክቲቭሊ ሊስት ተደርገው እየተሸጡና እየተገዙ ያለበት ሁኔታ አለ። ይህ ለሀገራችን ኢኮኖሚ እውነት ለመናገር ትልቅ ምዕራፍ የከፈተ ምናልባትም የኢትዮጵያ የሰነደ ሙዓለ ንዋይ ገበያን ወደ ትልቅ ምዕራፍ የሚያሸጋግር ታሪካዊ ክስተት ነው። ምናልባት እንግዲህ እዚህ ላይ ልታነሱት የምትችሉት ጥያቄ አይሆፕ ኢትዮ ቴሌኮም የመጀመሪያ እንዳለመሆኑ መጠን ከዚህ በፊት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ አክሲዮኖቻቸውን ሊስት ያስደረጉ ተቋማት ስላሉ የኢትዮ ቴሌኮም ሊስት መደረግ በልዩነት ምን ትልቅ የሚባል ምዕራፍን ይከፍታል የሚል ጥያቄ ልታነሱ ትችላላችሁ። ስለሆነም በዛሬ ቪዲዮአችን በዋናነት እንድናየው የወደድኩት የኢትዮ ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት መደረግ ከምንም በላይ ትልቅ ታሪካዊ ምዕራፍ የተከፈተበት ሁኔታ አለ። ይህንንም በ5 ዋና ዋና መዋቅራዊ ጥቅሞች ወይም ደግሞ በ5 ዋና ዋና ሁኔታዎች ላይ ተመርኩዘን በሚገባ እናየዋለን። ያ ማለት የኢትዮ ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል መመዝገብ መቻሉ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ እንዲያድግ በ5 መዋቅራዊ ጥቅሞች ይቃኛል። 5 መዋቅራዊ ጥቅሞችን ይሰጠዋል። ይህንንም ተከትሎ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ካለበት 1 እርምጃ 2 እርምጃ ከፍ እንዲልና ምናልባትም አጠቃላይ የሀገራችን የማህበረሰብ ተሳትፎ ከፍ እንዲል ሊያደርግ የሚችልበት ሁኔታ እንዲፈጠር የሚኖረው ሚና እጅግ በጣም ከፍተኛ ከመሆኑ የተነሳ የኢትዮጵያ የኮሙኒኬሽን ትልቁ ተቋም የሆነው ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል መመዝገብ መቻሉ እንዳልኩት ትልቅ የሚባል ምዕራፍ የተከፈተበትና ለሁላችንም አዳዲስ የሀብት ማፍሪያ በር እንዲከፈት ታሪካዊ ክስተት ሆኖ የተመዘገበበት ቀን እንደሆነ እንረዳለን። ሁላችንም እንደዛ ኮንሲደር እንደምናደርግ ተስፋ አደርጋለሁ። እነዚህ ዋና ዋና የሚባሉት 5 መዋቅራዊ ጥቅሞች የኢትዮ ቴሌኮም መመዝገብ ለኢትዮጵያ ሰነደ ሙዓለ ንዋይ እድገት የሚያመጣቸው 5 መዋቅራዊ ጥቅሞች ግን እነማን እንደሆኑ እንዳልኩት ደረጃ በደረጃ አንድ ባንድ የምናይ ይሆናል። እንደሚታወቀው የኢትዮ ቴሌኮም ዋና ስራ አስፈጻሚና የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር የሰጡትን ትክክለኛ መረጃ መሰረት በማድረግ ይህ የቴሌኮም በገበያው ላይ መዘርዘር ለአጠቃላይ ለሀገራችን የካፒታል ገበያ እድገት ምን አይነት ጥቅሞች እንዳሉት እንዳልኩት በ5 ዋና ዋና መዋቅራዊ ጥቅሞች ከፍለን በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እውነትም የኢትዮ ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት አውት መደረግ መቻል ይዟቸው የሚመጡ 5 መዋቅራዊ ጥቅሞች እነማን እንደሆኑ እንድትረዱና ከዛ ፐርስፔክቲቭ የራሳችሁን ሼፕ እንድታረጉ ራሳችሁን በዛ እይታ ውስጥ አስገብታችሁ ተጠቃሚ መሆን የምትችሉበትን እድል እንድትፈጥሩ ያስችላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ቀጥታ ማልፈው ወደ ዋናው ነጥብ ነው። እንዳልኩት የኢትዮ ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት አውት መደረግ መቻል በልዩነት ቦልድሊ የሚሰጣቸው እንዳልኩት 5 መዋቅራዊ
ጥቅሞች አሉ። አንደኛውና የመጀመሪያው አጠቃላይ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ መተማመን እንዲፈጠር ያስችላል። ያ ማለት ምን ማለት ነው? እንደሚታወቀው ማንኛውም አዲስ ነገር ሲጀመር፣ አዲስ የካፒታል ገበያ ሲጀመር በአመዛኙ ኢንቨስተሮች ወይም ደግሞ ማንኛውም ማህበረሰብ ኢሚዲየትሊ ኢንቮልቭ አያደርግም፣ ፓርት አይሆንም። ቢኮዝ ሳም የሆኑ ፍርሃቶች ይኖራሉ። ሪሊ ፋንክሽናል ባይሆን ፋንክሽናል እንዳለመሆኑ መጠን ደግሞ ኢሚዲየትሊ ገብተን ምናልባትም እኛ ጀማሪዎች የማንሆንበት እድል እንዲኖር እንፈልጋለን። ገበያው በደንብ ከተፋፋመና ከተቋቋመ በኋላ እገባለሁ። አሁን ጀማሪ ገበያ እንደመሆኑ መጠን ምናልባት እኔ ቀድሜ ኢንቨስት ማድረግ የለብኝም የሚል አይነት ምናልባትም አለመተማመኖች ወይም ደግሞ ፍርሃቶች ይኖራሉ። ይህ በካፒታል ገበያ ብቻ ሳይሆን በማንኛውም አዲስ ነገር ላይ አብዛኛው ሰው ሪዘርቭድ መሆን ይፈልጋል። ቀስ ብሎ አዳምጦ ያለ ጥቅምና ጉዳትን ከሌሎች ሰዎች አንብቦ መግባት የሚፈልገው ሰው ብዙ እንደመሆኑ መጠን እንዳልኩት ምንም እንኳን የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ተመስርቶ ስራ እንኳን ቢጀምር ብዙ የሚባሉ ተቋማት ፓርት አልሆኑም። አክሲዮኖቻቸውን ሊስት አላስደረጉም። በዚህ በፊት ሰርቼ በነበረ ቪዲዮ ለመጥቀስ እንደወደድኩት በርካታ የሚባሉ የሀገራችን ትልልቅና ግዙፍ አትራፊ ተቋማት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ሳይደረጉ ግን በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን አስመዝግበዋል። በጣም በርካታ የሚባሉ ከነዚህ በርካታ የሀገራችን ትልልቅ ተቋማት አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ካስመዘገቡ ተቋማት ውስጥ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ አክሲዮኖቻቸውን ሊስት ያስደረጉና አክቲቭሊ ትሬድ እያስደረጉ ያሉት 4 ብቻ ናቸው። ያ ማለት እጅግ በጣም ትንሽ ናቸው። ይህ ዝም ብሎ ይሆን አይደለም። ቢኮዝ አንዳንዴ እንዳልኩት ገበያው አዲስ ከመሆኑ የተነሳ ኢሚዲየትሊ በዚህ ለመሳተፍ ያለመፈለግ አይነት ነገሮች ይኖራሉ። ስለዚህ የኢትዮጵያ ቴሌኮም በዚህ ገበያ ውስጥ ኢንቮልቭ ማድረጉ አጠቃላይ በገበያው ላይ ትልቅ የሆነ መተማመን እንዲፈጠር ያስችላል። ቢኮዝ ኢትዮ ቴሌኮም አጠቃላይ ህዝቡ በደንበኝነት የሚያውቀው እንግዲህ ኢትዮ ቴሌኮምን የማያውቅ ኢትዮጵያዊ ይኖራል ብለን አናስብም። ድርጅትም ይሁን ግለሰብ ሁሉም የኢትዮ ቴሌኮም ሎያል ደንበኛ ነው። እጅግ ትርፋማና ግዙፍ ተቋም፣ ታዋቂ ተቋም እንደመሆኑ መጠን ይህ ተቋም ትልቅ የመንግስት የልማት ድርጅት፣ መንግስት በበላይነት የሚመራው ትልቅ ተቋም እንደመሆኑ መጠን በኢትዮ ቴሌኮም በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ኢንቮልቭ ማድረግ መቻሉ አጠቃላይ ፕራይቬት ተቋማት ወይም ደግሞ እነዚህ የግል ተቋማት፣ የግል ኢንቨስተሮች ወይም ደግሞ ኢንዲቪዥዋል ኢንቨስተርስ አጠቃላይ ማህበረሰቡ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ መተማመን እንዲፈጠር ያስችላል፣ መተማመንን ያረጋግጣል ማለት ነው። ቢኮዝ ኢትዮ ቴሌኮምን ያህል ትልቅ ተቋም፣ በመንግስት የሚመራ ተቋም ኦልሬዲ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በኩል ሊስት ተደርጎ አክሲዮኖችን እያሻሻጠ ያለ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ እውነትም አስተማማኝ፣ ዘመኑን የዋጀ ቴክኖሎጂ የተገጠመለትና አጠቃላይ ሀብትን ለማሰባሰብ ሪሶርስን ሞቢላይዝ ለማድረግ የተፈጠረ የገበያ አይነት ነው ብሎ ሰው ፐርሲቭ እንዲያደርግ ሌሎች ተቋማትም ጭምር በዚህ የገበያ ማዕቀፍ ውስጥ አክሲዮኖቻቸውን ሊስት አስደርገው የሚፈልጉትን ያህል ሪሶርስ ሞቢላይዝ እንዲያደርጉና ፓርት እንዲሆኑ የገበያ መተማመን እንዲፈጠር ያደርጋል። ይህ የመጀመሪያውና ትልቅ ጥቅሙ ነው። እንዳልኩት እስካሁን 4 ተቋማት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ተመዝግበዋል። ከነዚህ 4 ተቋማት ውስጥ ትልቅ መተማመንን የሚፈጥሩት እውነት ለመናገር አዋሽ ባንክ እና ኢትዮ ቴሌኮም ናቸው። ቢኮዝ ግዙፍ የሀገራችን ተቋማት ናቸው። በባንክ ሴክተሩ አይደለም በኢትዮጵያ በምስራቅ አፍሪካም አዋሽ ባንክ ያለበትን ደረጃ እናውቃለን። በኢትዮጵያም አይደለም በኢትዮጵያ ኢትዮ ቴሌኮምም ያለውን ስም በሰፊው እናውቃለን። እነዚህ ግዙፍ የሚባሉ 2 አትራፊና ትልልቅ የሚባሉ ተቋማት በቀጥታ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ሊስት ተደርገው አክሲዮኖቻቸውን አክቲቭሊ እያስነገዱ መሆናቸው አጠቃላይ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል የሚፈጠር መተማመን ከፍ እንዲል ተቋማት እንዲያምኑ እና ራሳቸውም ወደዚህ እንዲገቡ ይስባል፣ ያስችላል ማለት ነው። ይህ አንደኛውና የመጀመሪያው ጥቅም ነው። ሁለተኛውና ሌላኛው መዋቅራዊ ጥቅም የኢትዮ ቴሌኮም በዚህ የገበያ ማዕቀፍ ውስጥ ሊስት አውት መደረግ መቻል እውነተኛና ፈጣን ፈሳሽነት እንዲኖር ያረጋግጣል።
ትናንት እዚህ በፊት ሰርቼላችሁ በነበረው ቪዲዮ ለመግለጽ እንደሞከርኩት በአንድ ሀገር ውስጥ የካፒታል ገበያ መኖር ከሚጠቅምበት አስፔክት ውስጥ አንደኛውና ሌላኛው ሊኩዲቲን ማፋጠን ነው። ያ ማለት ዛሬ ላይ የገዛነውን አክሲዮን፣ ዛሬ ላይ የገዛነውን የዕዳ ሰነድ ነገ ብር ማድረግ ስንፈልግ በቀላሉ ብር ማድረግ መቻላችን የካፒታል ገበያ በሀገሪቱ ውስጥ መኖሩ ከሚሰጠን ጥቅሞች ውስጥ አንዱ ነው። የኢትዮ ቴሌኮም በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል ፓርት ሆኖ መሳተፍ መቻሉ እንዳልኩት እውነተኛና ፈጣን የሚባል ሊኩዲቲ እንዲኖር ያረጋግጣል፣ መኖሩን ያረጋግጣል ማለት ነው። ያ ማለት ሰዎች በአንድም በሌላም መልኩ በኢትዮጵያ የካፒታል ገበያ ወይም ደግሞ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ የአንድን ተቋም የድርሻ ሰነድ ወይም ደግሞ የዕዳ ሰነድ ቢገዙ እና በሆነ ሰዓት ይህንን ወደ ብር መቀየር ቢፈልጉ እጅግ በጣም እውነተኛ በሆነ መልኩ ፈጣን በሆነ መልኩ ሊኩዊድ ማድረግ የሚችሉበት እድል ያለ መሆኑን የኢትዮ ቴሌኮም ፓርት መሆን እንደ ማረጋገጫ ሆኖ የሚያገለግልበት እድል ስላለ ይህ ሌላኛውና ሁለተኛው መዋቅራዊ ጥቅም ነው። ለምሳሌ የኢትዮ ቴሌኮም አሁን ላይ አክቲቭ ባለአክሲዮኖች ፓርሻሊ ፕራይቬታይዝ ሲደረግ 45,000 የሚደርሱ ባለአክሲዮኖች ኦልሬዲ የኢትዮ ቴሌኮም ባለአክሲዮኖች ሆነዋል። እነዚህ ባለአክሲዮኖች የያዙት የአክሲዮን ብዛት ከ10.1 ሚሊዮን በላይ ነው። በብር ሲተመን ከ3 ቢሊዮን ብር በላይ ዋጋ አላቸው እነዚህ አክሲዮኖች። እነዚህ አክሲዮኖች በቀጥታ ወደ ገበያው ገቡ ማለት እነዚህ ባለአክሲዮኖች እነዚህ አክሲዮኖቻቸውን በፈለጉበት ሰዓት ሽጠው ብር ማድረግ የሚችሉበት እድል ሲኖር ከነዚህ 45,000 ባለአክሲዮኖች ብዙ የሚባለው የኢትዮጵያ ማህበረሰብ ሊኩዊድ ማድረግ እንደሚቻል እውነት እንደሆነ በፈጣን መልኩ ብርን አክሰስ ማድረግ እንደሚቻል የሚማርበት ሁኔታ እንዲኖር ያደርጋል። እነዚህ ሌሎች የማህበረሰብ ክፍሎችም ኢዝሊ ወደ ኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል በመምጣት መነገድ የሚችሉበትን እድል እንዲፈጠር ያመቻቻል። ተቋምም በዚሁ ልክ መማር የሚችልበት እድል እንዲኖር ያደርጋል ማለት ነው። ይህ ሁለተኛውና ሌላኛው መዋቅራዊ ጥቅሙ ነው። ሶስተኛውና ሌላኛው መዋቅራዊ ጥቅም የኢትዮ ቴሌኮም ወደ ኢትዮጵያ የሰነደ ሙዓለ ንዋይ ገበያ መግባት ወደ ዲጂታል የአክሲዮን ስርዓት መሸጋገራችንን ያረጋግጣል። አክቹዋሊ ይቻላል የሚል መንፈስን የሚፈጥር ትልቅ የሚባል መዋቅራዊ ጥቅም ይዞ ይመጣል ማለት ነው። ያ ማለት ዲማቴሪያላይዜሽን የሚለውን ኢትዮ ቴሌኮም በቀጥታ እውነታነቱን ያረጋገጠ ወይም ደግሞ ዲማቴሪያላይዝ አድርጎ የጨረሰ መሆኑ አሁንም አክሲዮኖች በዲጂታል መልኩ መያዝ የሚችሉበት እድል እንዳለ ለማረጋገጥ ያስችላል ማለት ነው። ኢትዮ ቴሌኮም ይህንን ታሪካዊ ስርዓት ለመዘርጋት እንደሚታወቀው ከኢትዮጵያ የካፒታል ገበያ ባለስልጣን መመሪያዎች ጋር ራሱን በማጣጣም ላለፉት 11 ወራት ሰፊ የሆነ ዝግጅት ሲያደርግ እንደነበር የተቋሙ ዋና ስራ አስኪያጅ ሲናገሩ ነበር። በሪፖርቱም እንደዛ ነው የቀረበው። በዚህ ያለፉት 11 ወራት ሰፊ ዝግጅት ውስጥ 96% የሚሆኑት ባለአክሲዮኖች መረጃቸው ኦልሬዲ ተረጋግጦ የአክሲዮን ባለቤትነታቸው ከባህላዊ የወረቀት ሰርቲፊኬት አሰራር ወጥቶ ሙሉ በሙሉ ወደ ዲጂታል መዝገብ ወይም ደግሞ ዲማቴሪያላይዝ የተቀየረበት ሁኔታ ነው ያለው። አክሲዮኖቹ በማዕከላዊ ሰነዶች ካዝና ሲኤስዲ ውስጥ አሁን ላይ ገብተው ይህ በዲጂታል መዋቅር የተገነባው ዘመናዊ አሰራር መላው የሀገሪቱ የፋይናንስ ስርዓት ያለምንም እንግልት በቴክኖሎጂ እንዲመራ ትልቅ መሰረት የጣለ እንደመሆኑ መጠን አጠቃላይ ይህንን ከፍ ያደርጋል። ይህ ትልቅና ዋና የሚባል መዋቅራዊ ጥቅሙ ነው። ያ ማለት ምን ማለት ነው? ኢትዮ ቴሌኮም እንግዲህ ሳብስክራይብ ካደረጉ ባለአክሲዮኖች ውስጥ ህጋዊነታቸውን ጠብቀው አክሲዮን የገዙኝ 96% የሚሆኑት ብቻ ናቸው ብሏል። ያ ማለት 3.4 አካባቢ አራውንድ 3.4 እና ከዛ በላይ የሚሆኑ ደንበኞቹ ሳብስክራይብ ያደረጉ ባለአክሲዮኖቹ መረጃቸውን ያላሟሉና ወደ ዋና ባለአክሲዮንነት ያልተቀየሩ ብራቸው የተመለሰበት ሁኔታ እንዳለ ለመግለጽ ሞክሯል። ነገር ግን እነዚህ በትክክልም የድርጅቱ ባለአክሲዮኖች መሆን የቻሉት 96% የሚሆኑት ባለአክሲዮኖች አሁን ላይ አክሲዮናቸው በወረቀት በፊዚካል ሰርቲፊኬት ሳይሆን ነው የሚለው በዲጂታል መዝገብ የተያዘ የባለአክሲዮንነት ማረጋገጫ ሰርቲፊኬት ነው ያላቸው። ናው ኢት ኢዝ ዲማቴሪያላይዝ ልክ እንደስከዛሬው
በወረቀት ይዘን የምንንቀሳቀሰው የባለቤትነት ማረጋገጫ ሰርቲፊኬት ሳይሆን ያላቸው ወይም ደግሞ እንዲኖራቸው ማድረግ የቻልኩት አጠቃላይ በኢትዮጵያ ሴንትራል ሴኩሪቲስ ዲፖዚተሪ ሴንተር አለ። ያ ማለት አጠቃላይ በሀገሪቱ ውስጥ ያሉ አክሲዮኖች ማስቀመጫ ባንክ ማለት ነው። ወይም ደግሞ የአክሲዮኖች ካዝና የአክሲዮኖች ባንክ ማለት ነው። ሰው እዚህ ካዝና ላይ ዲጂታል በሆነ መልኩ ገቢ እንዲደረጉና በዛ መልኩ እንዲመዘገቡ ማስቻል ችያለሁ። ስለሆነም ይህ ዲጂታልን የማሸጋገር ስራ ለሌሎች የፋይናንስ ተቋምም ትምህርት መሆን የሚችልበት እድል ስላለ ትልቅ መዋቅራዊ ለውጥ ነው ዋናው ነገር እሱ ነው። ሰው አሁን ላይ በሌላ አማርኛ ምን ማለት መሰላችሁ? እነዚህ የኢትዮ ቴሌኮም ባለአክሲዮኖች አክሲዮኖቻቸውን መሸጥ ቢፈልጉ ሰርቲፊኬት ይዘው ለመፈራረም ፎቅ መውጣት ፎቅ መውረድ የለባቸውም። ጀስት ዊዝን ዋን ክሊክ ዊዝን ሚኒትስ they can transfer their ownership የባለቤትነት መብታቸውን ለአንዱ ወደ አንዱ ማሸጋገር የሚችሉበት ሁኔታ አለ። ያ ማለት ምን ማለት ነው? ልክ አሁን ላይ በሞባይል ብር ስትልኩ ባንክ መሄድ አይጠበቅባችሁም። የባንክ ቡካችሁን ይዛችሁ መሄድ አይጠበቅባችሁም። ከዛ ላይ ማስፈረም አይጠበቅባችሁም አይደለ? ዊዝን ዋን ክሊክ ብራችሁን ከዋሌታችሁ ወደሆነ ክፍያ ወደሆነ ዋሌታችሁ በቀጥታ ማዛወር እንደምትችሉት ሁሉ ነው የሚለው ኢትዮ ቴሌኮም። አሁን ላይ የኔ ባለአክሲዮኖች ዊዝን ዋን ክሊክ አክሲዮኖቻቸውን መግዛትና መሸጥ ቢፈልጉ ባላቸው የዲጂታል መታወቂያ የዲጂታል መዝገብ በቀጥታ መሸጥ መግዛት የሚችሉበት እድል እንዲፈጠር አድርጌያለሁ። ይህ አጠቃላይ ሀገሪቱ ውስጥ ላሉ የፋይናንስ ስርዓትም ትልቅ እምርታን የሚያመጣ እጅግ መዋቅራዊ ለውጥ ነው። እውነትም ትልቅ ማስተማሪያ ነው። ሌሎችም ተቋማት ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ሲቀላቀሉ አክሲዮኖቻቸውን ስማች አስ ፖሲብል ዲማቴሪያላይዝ እያደረጉ ሊገቡ የሚችሉበትን እድል የፈጠረ ትልቅ የሆነ እንዳልተባለውም መዋቅራዊ ጠቀሜታ አለው። ሌላውና አራተኛው ተቋማዊ ግልጽነትና መልካም አስተዳደር እንዲሰፍን መዋቅራዊ ለውጥን ወይም ደግሞ መዋቅራዊ ጥቅምን ይዞ መጥቷል። ምሳሌ ይሆናል ነው። ተቋማዊ ግልጽነትና መልካም አስተዳደርን በምሳሌነት ማስረዳት የሚችል ተቋም ሆኖ መጥቷል። ይህም ትልቅ የሚባል መዋቅራዊ ጥቅሙ ነው። የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር እንደገለጹት ይህ ስኬት በሀገሪቱ የፋይናንስ ስርዓት ውስጥ ተቋማዊ ግልጽነትን ለመፍጠር የተዘረጉ የቁጥጥር ማዕቀፎች ውስጥ ናቸው። ያ ማለት ምን ማለት መሰላችሁ? እስካሁን የኢትዮ ቴሌኮም ዋና ባለቤት መንግስት ብቻ ነበር። ነገር ግን አሁን ላይ ፓርሺያሊ ፕራይቬታይዝ መደረጉን ተከትሎ ኢትዮ ቴሌኮምም ልክ እንደ ማንኛውም የግል ተቋማት ፕሮስፔክተሱን አዘጋጅቶ እነዚህ የቀረቡ መግለጫዎች በሙሉ እውነታማነታቸው የተረጋገጡ ናቸው። እውነታማነታቸው ለመረጋገጣቸውም ኦዲተሮች አረጋግጠውልኛል፣ ትራንዛክሽን አድቫይዘርስ አረጋግጠውልኛል፣ የህግ ባለሙያዎች አረጋግጠውልኛል፣ ራሴም አረጋግጫለሁ። ይሄ አጠቃላይ የድርጅቴን ቁመና የሚገልጽ ዶክሜንት ነው። ያሉኝን አክሲዮኖች መዝግብና ይህንን የድርጅቴን ቁመና የሚገልጽ እውነታማነቱን አረጋግጠህ ፕሮስፔክተሴን ለህዝብ ይፋ እንዳደርግ አረጋግጥልኝ ብሎ በኢትዮጵያ ካፒታል ገበያ ባለስልጣን በኩል አቅርቦ አጸድቆ ልክ እንደ ማንኛውም የግል ተቋም አሰራሩን አጠቃላይ ግልጽ በማድረግ ለህዝብ ይፋ አድርጓል። ያ ማለት አሁን ላይ ኢትዮ ቴሌኮም ላይ ያሉ ማንኛውንም መረጃዎች ያለምንም መደባበቅ እውነታማነታቸው በተረጋገጠ መልኩ ፕሮስፔክተሱ ላይ በማንበብ እናንተ በሚጠቅማችሁ መልኩ ለኢንቨስትመንት ውሳኔያችሁ መጠቀም የሚችሉበት ሁኔታ እንዲፈጠር አድርጓል ማለት ነው። ስለዚህ እስካሁን በነበረ ሂደት ውስጥ አጠቃላይ እንደዚህ አይነት ሪፖርቶች በታማኝነት ለመቅረባቸው ማረጋገጫ አልነበረንም። አሁን ላይ ግን ምንም እንኳን አብዛኛውን የሚባልን ድርሻ መንግስት የያዘው እንኳን ቢሆን በተወሰነ መልኩ ፕራይቬታይዝ መደረጉን ተከትሎ ይህ ተቋም አጠቃላይ አሰራሩን ተቋማዊ ግልጽነትና መልካም አስተዳደርን በተላበሰ መልኩ እንዲያንቀሳቀስ የኢትዮጵያ የካፒታል ገበያ ባለስልጣን በበላይነት የሚቆጣጠርበት እድል መፈጠሩ ይህም ትልቅ የሚባል መዋቅራዊ እድገትን ወይም ደግሞ መዋቅራዊ ጥቅምን ለኢትዮጵያ የሰነደ መዋዕለ ንዋይ ገበያ ያመጣል። ያ ማለት ሁሉም ተቋማት በኢትዮጵያ የሰነደ መዋዕለ ንዋይ ሲመዘገቡ የግድ ተቋማዊ ግልጽነትና መልካም አስተዳደርን የተላበሱ ሆነው መምጣት እንዳለባቸው ያሳያል፣ ምሳሌ ይሆናል ማለት ነው። ይህ ሌላኛውና አራተኛው መዋቅራዊ ጥቅሙ ነው። አምስተኛውና የመጨረሻው መዋቅራዊ ጥቅም ተደርጎ የሚወሰደው የሰነዶች ጥራትና የህግ የበላይነት ማረጋገጥ መቻሉ፣ ይህም ትልቅ ትምህርት ሆኖ ይመጣል። ያ ማለት የኢትዮጵያ ቴሌኮም ምንም እንኳን
ብዙ አክሲዮኖችን ለብዙ ሰዎች ቢሸጥና አሁን ላይ ግን አክሲዮኖቹን ከገዙት ሰዎች መካከል በትክክልም የድርጅቱ የአክሲዮን ባለቤት መሆናቸውን ያረጋገጠ የ96% ባለ አክሲዮኖችን ብቻ ነው። ያ ማለት ዘ ሪሜኒንግ አራውንድ 4% የሚሆኑ ሳብስክራይብ አድርገው የነበሩ ባለ አክሲዮኖች መረጃዎችን ማሟላት ባለመቻላቸው ከባለ አክሲዮንነት ተሰርዘው የከፈሉት ብር ሙሉ በሙሉ እንዲመለስላቸው ተደርጓል። ይህ የሚያሳየን የሰነዶች ጥራትና አጠቃላይ የሕግ የበላይነት በምን ያክል ሁኔታ እንደተረጋገጠ ነው። ያ ማለት ምንም የተደበሰበሰ በትክክል መረጃውን ያላስገባ ማሟላት ያለበትን የባለቤትነት ኢንፎርሜሽን ያላሟላ ባለአክሲዮን ከባለአክሲዮንነት እንዲሰረዝ ተደርጓል። ይህ ጥሩ የሚባል የሰነድ ጥራትን ሲያሳየን ምናልባትም እነዚህ ሰዎች ከባለአክሲዮንነት ከተሰረዙባቸው ምክንያቶች ውስጥ የተጠቀሱት አንደኛው ፋይዳን ማያያዝ ባለመቻላቸው ነው። አንደኛውና የመጀመሪያው። ሌላው ምናልባትም የውጭ ዜጎች መሆናቸው ነው። ከባለአክሲዮንነት ካሰረዟቸው ዋና ዋና የሚባሉት ያ ማለት 1646 የሚደርሱት ባለአክሲዮኖች ባለአክሲዮን መሆን ያልቻሉት ፋይዳን ማያያዝ ባለመቻላቸውና 248 የሚደርሱት ሳብስክራይብ ያደረጉ ባለአክሲዮኖች ትክክለኛ ባለአክሲዮን ሆኖ መቀጠል ያልቻሉት ደግሞ የውጭ ዜጎች ሆነው መገኘታቸው ነው። ይህ የሚያሳየን አጠቃላይ የኢትዮ ቴሌኮም ሂደት ጥልቅ የሰነድ ምርመራ የተደረገበት እና የሕግ የበላይነት የተረጋገጠበት እንደነበር ስንረዳ ይህም ለሌሎች ተቋማት በጣም በትልቁ የሚያስተምርና በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ያለውን እንቅስቃሴ ምናልባትም ጥሩ ሰክሰስፉል እንዲሆን ያደርገዋል። ምክንያቱም ጥርት ያለ ሰነድ ካለ የሕግ የበላይነት ከተረጋገጠና በዛ መልኩ የኢትዮ ቴሌኮም አክሲዮኖች በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በኩል ገብተው ቢነገዱ እንኳን ምንም የሚያጋጥም ስህተት አይኖርም ማለት ነው። ነገር ግን ምናልባትም ጥርት ያላለ ሰነድን ይዘው በባለቤትነት ቢያልፉና አክሲዮኖቻቸው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ትሬድ ቢደረጉ አፍተሮል ችግር ሊፈጠር የሚችልበት ሁኔታ ይኖራል። በዛ ሂደትም በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ትረስት ልናጣ የምንችልበት ሁኔታ ይፈጠራል። ይህ እንዳይሆን ሁሉም ተቋማት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ሊስት ለመደረግ ሲመጡ ጥርት ያለ የሰነድ የማጣራት ሂደትና አጠቃላይ የሕግ የበላይነት የተረጋገጠበት ሁኔታን ይዘው መምጣት እንዳለባቸው በዋናነት የሚያሳይ እጅግ በጣም ትልቅ መዋቅራዊ ጥቅም ነው። እነዚህ ከሞላ ጎደል የኢትዮጵያ ቴሌኮም በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት መደረግ መቻል በልዩነት ይዞት የሚመጣው ጥቅሞች ናቸው። እነዚህ ትልልቅ የሚባሉ ጥቅሞች ዘርዝረን ካየናቸው ብዙ ሺህ ጥቅሞች አሏቸው። ነገር ግን በዋናነት በዚህ መልኩ ማጠቃለል እንችላለን። እነዚህ ጥቅሞች አጠቃላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ እንቅስቃሴ ሙሉ እንዲሆን በብዙ መልኩ ታማኒነት እንዲያገኝና ብዙ የሚባሉ የአክሲዮን ድርጅቶች ወይም ደግሞ ፐብሊክ ኢንተረስት ኢንቲቲዎች ፓርት እንዲሆኑና አጠቃላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ እንቅስቃሴ እጅግ በጣም የተቀላጠፈ ሰፊ የሚባል ሪሶርስ ሞቢላይዝ የሚደረግበት ማዕከል እንዲሆን ያስችላል ማለት ነው። በአጠቃላይ ሲታይ የኢትዮ ቴሌኮም ከ10 ሚሊዮን በላይ አክሲዮኖችን ይዞ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ላይ ብቅ ማለት አጠቃላይ የኢትዮጵያን የካፒታል ገበያ ካለበት የሙከራ ደረጃ አውጥቶ ወደ እውነተኛ ፈሳሽነት ወዳለውና በዘመናዊ ቴክኖሎጂ ወደሚመራ ትልቅ የፋይናንስ ዓለም ያሸጋገረ ታሪካዊ ክስተት ነው ብለን ልናይ እንችላለን። ስለሆነም እናንተስ የኢትዮ ቴሌኮም አክሲዮን በገበያ ላይ መሸጥና መግዛት መጀመሩ በግል የኢንቨስትመንት ጉዟችሁ ላይ ምን አይነት ስሜትን ፈጠረባችሁ? ሪሊ በኢትዮ ቴሌኮም አክሲዮኖች ላይ ኢንቨስት ማድረግ ፈለጋችሁ ወይስ ደግሞ በሀገራችን ግዙፍና አትራፊ ባንኮች በፋይዳ መታወቂያ ወይም ደግሞ በዜግነት ምክንያት ገንዘብ ተመላሽ የሚደረግላችሁስ ሰዎች ያጋጠማችሁ ነገር አለ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያ ማለት ሳብስክራይብ አድርጋችሁ ነገር ግን አላሟላችሁም ተብላችሁ ከባለ አክሲዮንነት የተሰረዛችሁ ሰዎች ምናልባት የተለየ ሀሳብ ካላችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታጋሩኝ እጅግ ደስ ይለኛል። ቪዲዮው ካስተማራችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ቻናላችን ሳብስክራይብ በማድረግ በየቀኑ አዳዲስና ትክክለኛ የካፒታል ገበያ መረጃዎች እንድታገኙ ስል በአክብሮት ጋብዛለሁ። ለዛሬ የነበረኝ ቆይታ ይመስላል። አመሰግናለሁ።